ጽምሰማ አቤት ኤርምያስ ለማን ነው የምትለው ይሄንን? ብርሃነከ ከመንርአይ አማነ ተክለ ሃይማኖት ፀሐይ እልላለሁ። ዳርያስ አዳኜ ኢየሱስ ብዬ ለመጠራት ብዬ ለመዘመር ጠራኝ እንጂ ንጉሱ ደረሰልኝ እንጂ እዚህ ማናችሁም አልደረሳችሁልኝም። ከየት እንዳወጣኝ ስለማቅ እኮ ነው የማወራው። እህት ዓለምዬ ከየት እንዳወጣኝ ስለማቅ ምንድነው እንዲህ ቱጉቱግ የሚያደርግ ብለህ ካልከኝ የኢየሱስ ፍቅር ዝም አያሰኝም። ተዘመረ ለእግዚአብሔር እንጂ ከተሰገደ ለእግዚአብሔር ነው። እንዲህ ናትና ተው እንጂ አንተ ተው። ከተዘመረ ለስላሴ ክብር ነው፣ ለእግዚአብሔር ክብር ነው። እሱን ደግሞ የምታገኘው ጴንጤ ጋር ብቻ ነው። እኛ ጋር ስትመጣ ነው የምታገኘው። የለም ዛሬ የዓመቱ ፓስተር እንትና ነው ተብሎ የሚከበር የለም። ለማን ነው? ወደ ደቡብ ስትዞር ለተክለ ሃይማኖት፣ ወደ ምዕራብ ስትዞር ለአርሴማ፣ ወደ ምዕራብ ስትዞር ለአቡነ ተክለ ሃይማኖት፣ ወደ ሰሜኑ ስትዞር ለአቡነ ሀብተ ማርያም እየተባለ ስማቸውን እንኳን የማላቃቸው ሰዎች ማለት ነው። የማንንም የአረብ ሽማግሌና የሀገር ምድራችን ሽማግሌ ሰብስበውበት ማለት ነው። አቡነ እንትና እምአላፍ ሩይ እያልኩኝ ማለት ነው። ወይኔ ኤርምያስ በእውነት አቡነ መምህር ነህ እያልኩኝ መምህር ኢየሱስ እዚህ ሳለ እዚህ ጠራኛል። ማቴዎስ 23 ላይ ማንም መምህር ብላችሁ አጠሩ መምህራችሁ አንድ ነውና ይላል። እኔ ምን እልልህ ነበር እዛ አቡነ መምህርነ ማእላፍ ህሩይ ሐወ ጽምሰማ አቤት ኤርምያስ ለማን ነው የምትለው ይሄንን? ብርሃነከ ከመንርአይ አማነ ተክለ ሃይማኖት ፀሐይ እልላለሁ። ዳርያስ ነቢየ እግዚአብሔር ለንጉሱ ለመሲሁ ለኢየሱስ ጠቅሶ የተናገረውን የቆሬ ልጆች የዘመሩትን መዝሙር ሁሉ በብርሃን ብርሃን እናያለን ብሎ ያለው ማን ነው? በዳዊት መዝሙር ላይ ለማን ነው የተባለው? ለመሲሁ። ጎሳ ልቤ ቃለ ሰናየ እያሉ ያሉት የቆሬ ልጆች ለማን ነው? ለመሲሁ ለኢየሱስ ለንጉሱ። እኔ ግን ስራዬን ለንጉሱ እነግራለሁ ይላል። እኔ ግን ምን ስልልህ ነበር? የአባ ሕርያቆስን ቅዳሴ ማርያም ምን ስል ነበር? ጎሳ ልቤ ቃለ ሰናየ ወአነሃ ቅዳሴ አለ ማርያም። ኤርምያስ እባክህ ተበልተሃል። ያለፈው ዘመን ተበልተዋል። ከዛሬ 27 ዓመት በፊት ሰይጣን ጢባ ጢቤ ነበር የተጫወተበት። ኢየሱስ ደረሰልኝ እንጂ እዛ ነው ገና ነው። ኢየሱስ ደረሰልኝ አዳኜ ኢየሱስ ብዬ ለመጠራት ብዬ ለመዘመር ጠራኝ እንጂ ንጉሱ ደረሰልኝ እንጂ እዚህ ማናችሁም አልደረሳችሁልኝም። ከየት እንዳወጣኝ ስለማቅ እኮ ነው የማወራው። እህት ዓለምዬ ከየት እንዳወጣኝ ስለማቅ ምንድነው እንዲህ ቱጉቱግ የሚያደርግ ብለህ ካልከኝ የኢየሱስ ፍቅር ዝም አያሰኝም። ያውን በእውቀት እኮ ነው የማወራው። እህት ዓለም በእውቀት አዳኘ ኢየሱስ ገና ነው ደረሰልኝ እንጂ እምአላፈ ህሩይ እያልኩኝ ማለት ነው። ሐወፅም ሰማይ ብርሃነከ ከመንርአይ ተክለ ሃይማኖት ምን ብርሃን ያሳያል? በብርሃን ብርሃን እናያለን ብሎ ያለው በነቢየ እግዚአብሔር ዳዊት የተናገረው ለማን ነው? ለእግዚአብሔር ነው። ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ብሎ ያለው ለማን ነበረ? ለእግዚአብሔር ነው። መምህር ኤርምያስ ተብዬ ቦርጬን አንዘርጬ ቀሚሴ ለብሼ ሻሸን ጠምጥሜ በስርዓት በሰው ዘንድ መከበር ብለህ ካልክ፣ ገንዘብ ለማግኘት ብለህ ካልክ፣ ሆድን ለመሙላት ብለህ ካልክ የኢትዮጵያ ኦርቶዶክስ ክርስቲያን ቱጃር ናት። እቀጥል ነበር አልኩ። እኔ ኢየሱስ ይሻለኛል ብራዘር፣ እኔ የዘላለም ሕይወት ይሻለኛል። እንዲህ ናትና ስለ ጥብቆ ለብሼ ከገጠር ከብቶች ጠብቅ የነበርኩበትን ያችኑ ጥብቆ ለብሼ የዘመን ቁጥሬ እስኪያልቅ ድረስ ኢየሱሴን ተከትየው ልሄድ አልኩ። ዝና ነው፣ ብር ነው፣ ክብር ነው። ጴንጤ ጋር ብትመጣ ምንም አይሰጡም። ለምን ደግሞ አይሰጡ? ክብር ለማን እንደሚሰጥ ያውቃሉ። ክብር ለእግዚአብሔር ብቻ ብሎ የጨከነ ትውልድ ጋር ነው የመጣሁት። እና እስቲ እንግዲህ እህቶቼ መስዬ
እነ ማይሲ አንድ ጨብጨብ አድርጉ ሊያጨብጭቡ ሊቤና ምንድን ነው በጌታ ወንድማችንና በቃ ነው ብለው ሰው ለእኔ የጸጋ ስግደት ልሰግድ ያገባሽም እንዴ መሲ እንደዚህ ስሰብክ ጌታ በሰጠ ጸጋ ነው የምሰብክ አንተ ማጠቀም ባሪያ ነህ ትለኛለች። እኔም አልልም ግን ብል ይሉኛል። ታንኪዩ እግዚአብሔር እሱ የጸጋ ግን እኔ አይገባኝም። 27 ዓመት ሙሉ በጌታ በነበርኩበት በወንጌላዊነት እያገለገልኩ ምንድነው እኔ ትንሽ የጸጋ የአክብሮ ስግደት አሰግዱ አንሰግድልህም ነው የሚሉት። ምን ነክቷቸዋል? ለእነንተና አይሰግዱ የለ ብዬ ከጎረቤት ብጠቅስ እዚህ አይሰራም ነው የሚሉት። ደስ አይልም? ደስ ይላል እኮ አልኩ። ደስ ይላል፣ ደስ ይላል፣ ደስ ይላል። እንግዲህ ፓስተራችን ቆይተዋል። በንጉሱ በለውጡ ዘመን ነው ይሰብኩ የነበሩትና ለእሳቸውን ዘምር ተብሎ ይባላል። የለም እኛ ጋር የለም። እጅግ የምንወደው አባትን ብለን ብንጠራው ማናፍርበት ታላቅ እስከሚሞት ድረስ ጊታሩን ለቅትቷት ወደ ጌታ እስኪሄድ ድረስ የሚዘምረው ለማን ነው? ለእግዚአብሔር። እኛም ደግሞ ለፓስተር ተስፋዬ ይገባዋል እኮ እባክዎትን። እድሜያቸው ረቁና በንጉሱ በዛ በደርግ በመከራው ዘመን ሁሉ ሲዘምሩ ነበር። አሁን ለሳቸው ይገባቸዋል ተብሎ የሚዘመርላቸው መዝሙር የለም። አጭርና ግልጽ። እኛም ፓስተር ተስፋዬም ለማን ነው የምንዘምረው? ለታረደው በግ። ደስ አይልም? አቤት ክርስትና፣ አቤት ክርስትና። እኔ ናል ዘመን ዘምሬ አንድ ቀን እንኳን ለእኔ ለምን ለስሜት ያዘምሩኝ አላሉም። እሳቸውም ግልጽ አይደለም? እንዲ አማርኛችን ግልጽ ነው። አቋማችን ግልጽ ነው። አምልኳችን ግልጽ ነው። የምናመልከው አብ ወልድ መንፈስ ቅዱስ ነው። የምንዘምርለት ለአብ ለወልድ መንፈስ ቅዱስ ነው። የምንሰግደው ለአብ ለወልድ መንፈስ ቅዱስ ነው። ምስጋናና ክብር ለአብ ለወልድ መንፈስ ቅዱስ ነው። ምስጋናና ክብር እውነቴን ብዬ የምልህ ለጊዮርጊስ ብዬ የልጅነት እጄ እስኪያብጥ ድረስ ከበሮ ቃልቻ መሰለኝ የደበደብኩበት ማለት ነው። ከተዘመረ ለእግዚአብሔር እንጂ ከተሰገደ ለእግዚአብሔር ነው። እንዲህ ናትና ተው እንጂ አንተ ተው። ከተዘመረ ለስላሴ ክብር ነው፣ ለእግዚአብሔር ክብር ነው። እሱን ደግሞ የምታገኘው ጴንጤ ጋር ብቻ ነው። እኛ ጋር ስትመጣ ነው የምታገኘው። የለም ዛሬ የዓመቱ ፓስተር እንትና ነው ተብሎ የሚከበር የለም ማለት ነው። ከዛው ጋር ሲጨርሱ ተያይዘው ይሄዳሉ። አይደለም እንዴ? ከዛ ዲቃላ ታረግዛለች። መቼ ነው የምትወልደው? ጥር ቁጥር 9 ወር ቁጥር ጥር 1 ብለህ ሙሉውን የያዘው በ10 ስለሆነ ያው እንግዲህ ጥር ይቆጠራል። የካቲት 2 መጋቢት 3 ሚያዝያ 4 ሐምሌ ሰኔ 5 ሐምሌ 6 ነሐሴ 7 ወይ ለጥቅምት መድኃኒዓለም ወይ ለጥቅምት አቦ ጉች ታደርግልሃለች። አንድ ሰፈር ለሰፈር የሚሯሯጥ ጎረምሳ ማለት ነው። ምን ሆነሽ ነው? ገና ጽንሱ ሲይዛት ምን ሆነሽ ነው ተወርሰ አይኔ ባለፈው የጥምቀት ቀን የበላሁት ሳይሆን አይቀርም እያጥወለወይ ምንም በልተሽ አይደለም እህትዬ። ምን የተለየ ነገር በልተሽ ነው? የጥምቀት ቀን የበላሽው ሳይሆን ሌላ በልተሻል። የበላሁት ከዛን ቀን ጀምሮ አልተስማማኝም። እንዴት ይስማማሽ? ሎሚ ውርወራ ምናም ነገር ብሎ የሚል ቁማር ልትጫወች ሄደሽ ስትወረውሪ አገኘሻ። እዛ ሃርሞኒካ ስትነፊ ነበር። ማታ ደግሞ ያው እኔ ጋር እነግራችኋለሁ። እንደወረደ ነው የምነግርህ፣ እንደወረደ እዛ ከዛ ቀን ጀምሮ እምቢ አለኝ። አምቧ ሁሉ ጠጣሁበት። ታይ በአምቧ የሚጠፋ አይደለም እሱኛው በአምቧ የሚጠፋ አይደለም። ነገሩ ለኢትዮጵያ ብሔራዊ ውትድርና ይሆናሉ። ልጆቹ ተወልደው ሲያድጉ ለብሔራዊ ውትድርና ይሆናሉ።
ጉድ እኮ ነበር ሲታይ የነበረው በተለይ በገጠር ጫካውም የተመቸ ነው። ጅብ ጎትቶ ካልወሰደ በስተቀር እዛ እንትን በኦሮምኛ ጨከታ ይባላል ድግጣ ማለት ነው። ቅጠል ነገር ነው። በቃ ጉዝጉዝ ያለ ነው፣ አይታይም። ጠፍ ጨረቃ በሚሆን ሰዓት ላይ ሲሳይ ነው። ጌታ ኢየሱስ ምስክር እኮ ጥምቀት ጠፍ ጨረቃ ላይ ከሆነ ለእኔ አገር አርባ ጉጉ ላይ ለተወለዱ ጎረምሶች እንትን ምንድነው ፋሲካ ነው፣ ፋሲካ ነው። እርምዬ እዚህ ጋር አንድ ነገር ትዝ አለኝ። ሶሪ ያ እኔ እዛ አካባቢ ተወልጄ ስላደግኩ የማውቀውን ታሪክ ነው የምነግርህ እና ጠላና ዳቦ ይዛችሁ ሂዱ እንባላለን። ጥምቀት ያው ጫካ ገጠር መብራት የለም ምን የለም። ጠላና ኃይለኛ ጠላና ዳቦ በደንብ በቃ ያበደ በቅቤ በበርበሬ ምናምን የታሸበት ምናምን እና እኔ እንኳን ልጅ ነኝ፣ በልጅነቴ ነው ከሀገር የወጣው። ግን ታላላቆች ወጣቶች የሚገርም ነገር ባልቴቶች እንደዚህ ፈቶች ባሎቻቸው አርሚ ሄደው የሞቱባቸው ያን ቀን በቃ አሸሆይና ነው ያ ሌሊት። ሴቱም ያውቃል፣ ጎረምሳውም ያውቃል። ትንሽ ከተጨፈረ በኋላ ቀጥታ ሁሉም ተያይዞ ጥንድ ጥንድ ሆኖ ጫካ ነው የሚሄድ እና አሁን የምትናገረው ነገር በአይኔ ያየሁት ነገር ነው። ልጆች ነን፣ ያው ተደብቀን እናያቸዋለን ወይም ደግሞ ከርቀት ድንጋይ እንወረውርባቸዋለን። በአይኔ ያየሁት ነው ይሄ እና አንድ እንድትሄድበት ሁሌ ዮኒ ጋር ማገኛለሁ ግን መድረክ አላገኘውምና ቁልቢም ኖር ያለው ሄጃለሁ ወደ ቁልቢና ስፔሻሊ ከኢሉ አባቦራ ከጅማና ከወለጋ ድንግል ሴቶች ይሄዳሉ ወደ ቁልቢ ሲነግስ እና ድንግልናቸውን የሚገርም ነገር ድንግልናቸውን ተስሎ ይሄዳሉ ሴቶች እህቶች። እዚህ ጋር ቅርታ አድርጎልኝ ትውልድ እንዲነቃ ነው። ወንጌል አርነት ያወጣል እና ቁልቢ ሄዱና ጠዋት ተነስታ በነጠላ ፊቷን ተከናንባ ቄሱ ጋር ሄዳ ወይ ዲያቆኑ ጋር ሄዶ ይመዘገባሉ። ድንግሌን ሰጥቻለሁ ማታ ይላሉ። ድንግልናቸውን ለገብርኤል ነው ተስሎ የሚመጡት ስፔሻሊ ከኦሮሚያ ክልል ወደ ገጠርማው አካባቢ ያልሰለጠነ ህዝብ ስለሆነና ትመዘገባለች። ከዛ ቀን ላይ ታቦቱ ወጥቶ ሲገባ 3 ጊዜ ከተዞረ በኋላ ወድቃችሁ ልልበሉ 30 ድንግልና ገብቷል ይላሉ ቄሱ በስፒከር እና ድንግልና ግን የሚወስዱ እዛው ቁልቢ አካባቢ ያሉት ሙስሊሙ ጎረምሳው ነው። ሴቶቹ ግን ወደ ሀገራቸው አርግዞ እንኳን ድንገት እንኳን እርግዝና ተፈጥሮ እንኳን ከገቡ የገብርኤል ነው ይባላል። ኃይለ ገብርኤል ነው በቃ ቀጥታ አውቶማቲካሊ ስሙ የልጁ ስም። ሲያገቡ ደግሞ ሽሚያ ነው ግድያ በቃ እነሷን ሴት ለማግኘት ለገብርኤል ነው የሰጠችው ድንግልናዋን። እና ይሄንን ነገር አሁፓምተን ታውቃለህ ወይ ደግሞ ሰምተሃል ብዬ አስባለሁ። ሌላው በጣም የሚደንቀኝ ያው ቤተሰቦቻችን ያኔ ያው አክስት ምናምን አጎት ምናምን ሁሉም ኦርቶዶክስ ስለነበሩ የጅብ ጆሮ የጅብ አፍ ላይ ትውልዱ እንዲነቃ ይሄ ነገር እውነት ለእግዚአብሔር ቤት እባብ ይገባል፣ ቅማል ይገባል። እስኪ ያየሁት ነው እንዳልከው ጭፈራ ስለት የስለት ደግሞ ከአመት አመት ያደርሳችሁ ተብሎ ጭፈራ ይጨፈራል። በደም ትልቅ የለም ትንሽ የለም የህፃን የለም ለአቅማ ለዚህ ደርሷል አልደረሰም አንድሬጅ ነው የለም። ድብን አድርገን እንጨፍራለን ከአመት አመት እንዲያደርሰን ተብሎ እንደዛ ቄሶቹ ቆሞ እያዩ ግማሹም ደግሞ ቄሶቹ ሲነሽጣቸው የገባው ጠላ ደግሞ ለቄስ ተብሎ ለቄሶቹ ተብሎ የሚገባው ጠላ የአቶ ከሌ ቤት የአባ ኤርሚያስ ቤት ጠላ ይባላል። በደንብ ያውቃሉ። እና ጉደኛ ኃይለኛ ጠንካራ ጠላ ነው። አልኮል በል ውስኪ በል በቃ ለቄሶቹ የሚገባ ጠላና ሲነሽጣቸውም ገብቶ እነሱም ይጨፍራሉ ያስነካሉ። እና በዚህ ዙሪያ እንደው
ቁልቢውን የቁልቢ ያው ሙስሊሞቹ ናቸው እስላሞቹ ናቸው ድንግልናቸውን የሚወስድ እንጂ ድንግልና የሚወስድ ገብርኤል የለም ብለው ነው በዛ አካባቢ ያሉ ጴንጤዎች ሰላማዊ ሰልፍ ወጥቶ ነው አሮኖ ሰምተህ እንደሆነ አላውቅም ይሄን ነገር ያስቆሙት ኢህአዴጎች ናቸው ወደ መጨረሻዎቹ አካባቢ መለስ ከመሞቱ በፊት ነው ይሄ ነገር የቆመው እንጂ ሴቶች ሄደው ድንግልናቸውን በአደባባይ ሰጥተው ተመዝግበው እልል ተብለው ይዘፈን ነበር ለገብርኤል ይሄን ያክል 20 ድንግልና ገባ 40 ድንግልና ገባ ተብሎ እና የቅማሉንና የድንግልናውንና ባልቴቶችንና ባሎቻቸው የሞቱባቸው ጥምቀት ሄደው ሲያመነዝሩ በአይኔ ያየሁትን ነውና በዚህ ዙሪያ ትውልዱ እንዲነቃ አይኑን እንዲገለጥ እግዚአብሔር ለትውልዱ ያስነሳ የቀባ ሰውነ በዚህ ዙሪያ እንድትሄድበት አንተም የምታውቀው ይኖርሃል ሌላውን ደግሞ አንድ የምል ነገር ምናልባት ያንን መጽሐፍ አንብበህ እንደሆነ አላውቅም ሌላ ጊዜ እነግርሃለሁ ወይም ደግሞ ትሄድበታለህ ከምንዝርና ከብሔር ብሔረሰብ ከአማራ ያመነዘረ ይሄን ያክል ይገረፍ ከትግራይ ያመነዘረ ከትግሬ ሴት ያመነዘረ ይሄን ያክል ይገረፍ ከአናሳ ብሔረሰብ ስም አልጠራም በእርግጥ በወረደ ስም ነው የሚጠራው እሱ መጽሐፍ እጅ እግሩ ይቆረጥ አየ ከአማራ ያመነዘር 40 ሲገረፍ ከሌላ አናሳ ብሔረሰብ የሚያመነዝር ደግሞ እጅ እግሩ ይቆረጥ ከኦሮሞ ያመነዘረ ደግሞ ተወግሮ ይሙት የሚል መጽሐፍ አንብቤ ያለውና የሆነ ኮሌጅ ላይ ኢትዮጵያ ውስጥ አይደለም ከኢትዮጵያ ውጪ ምንድነው መጽሐፉ ስሙ ምን ማርያም ነው የሚለው is be long time over 20 year ካነበብኩት ምናልባት ይሄንን የምታውቀው ከሆነ መጽሐፍ የምታውቀው ከሆነ ወይ የምታገኝ ከሆነ አማዞን ላይ እየፈለኩ ነው ልልክልህ እችላለሁ ካገኘው ይሄንን ነገር የሆነ ማርያም ይላል መጽሐፉ ራእየ ማርያም ይሄ ከራስ መርገም እንትና ከእስላም ሻንቅላ ምናምን ስም አልጠራም ከነሱ ያመነዘረ የሚል እሱ አይደለም ይሄኛው ደግሞ ሌላ ነው ይሄ ከብሔር ብሔረሰብ ጋር ስለምንዝርና ነው አላውቀውም መጽሐፉን እሱኛውን አምጣ ራእይ ማርያም ግን ከሆነ ትክክል ነው ይላል ራእየ ማርያም እሱን አውቃለሁ እሱ ያው ፌስቡክ ላይም ሚዲያም ላይም የሚሄድ ነው ይሄኛው ብዙ ጊዜ ሼር አልተደረገም እየፈለኩ ነው አማዞን ላይ ሳገኝ አሳውቃለሁ ቆይ በደንብ እንትኑን አይቼ እና ነግራለሁ እና ቅማልን ይዞ ስለመሄድና ጥምቀት ሄዶ ስለማመንዘርንና ድንግልና ለገብርኤል ስለመስጠትን እነዚህ ነገሮች ትውልዱ አይኑ እንዲበራ ብትሄድበት እላለሁ ጭፈራው ያው የታወቀ ነው ዛሬም ትላንትም አይተናል በደንብ ዳንክራው እንዳለ ነው ጧት በነጠላ ማታ አተላ እና ቢራ መገልበት ጊዮርጊስን መለጋት እንዳለ ነው ባህላችን ነው እንወደዋለን ብለውናል ቅድም ከማያ ጋር ስንጠይቅ ነበረ ምንም ማድረግ አይቻልም እስኪ ሄድበት አንተ ይሄንን ነገር የማውቀውንና ያየሁትን ለነግር ብዬ ነው ተወልጄ ባደኩበት አካባቢ አምላከ ጊዮርጊስ ነፍስ ይማር ይባላል አምላከ ጊዮርጊስ መንገድን ለአምላከ ጊዮርጊስ አደራ ስጥ ይባላል እስኪ መጽሐፍ ቅዱስ መንገድን ለማን አደራ ስጥ ይላልና በዚህም ዙሪያ እንድትሄድበት እውነት አምላከ ጊዮርጊስ ነፍስ ይምራል ነፍስን የሚምር አምላከ ጊዮርጊስ ነው በዚህ ዙሪያም እስኪ አንተ ብዙ ከኔ በተሻለ ሁኔታ ማብራራት ትችላለና ብዬ ነው ጌታ ኢየሱስ ይባርክ ተባረክ ሄድበት እሺ ያው አንተ የአይን ምስክር ስለሆንክ ኦልሬዲ ተናግረሃል የቁልቢ እኔ በኢንፎርሜሽን የሰማሁት ግን እግዚአብሔር ቢረዳ ኔክስት አንድ ነገር ላደርግ አስቤያለሁኝ እሱን እዚህ መናገር አይጠበቅብኝም በተለይ አሁን አንድ በኢንፎርሜሽን ደረጃ መጥቆራ ስለሚባለው የአየሩ ላይ ጋኔን ተብሎ የተባለውን ነገር ስሰማ ለእውነት ለአንድ ሳምንት ያህል አላመንኩም ነበር እንደዚህ አይነት ነገር አለ ወይ ብዬ ማለት ነው እና በኋላ ላይ ግን ሰው መላክ ነበረብኝ ሰሜን ሸዋ ውስጥ ነው ቦታው ደነባ ወረዳ ነው የሚል ነገር ሰማሁ የአየሩ ላይ ጋኔን ገዳሙ ማለት ነው ጸዋለ ጽድቅ ነው ተብሎ ክርስትና ስም ሲወጣለት ጸዋለ ጽድቅ ነው የተባለው ዓለማዊ ስሙ ግን ያው መጥቆራ የሚባል ነው አባቱ የአየር ላይ ጋኔን ነው ፈረጎ ነው የሚባለው በቤተክርስቲያን ውስጥ በስርዓት የታወቀ ነው ስለዚህ ማረጋገጥ አለብኝ ብዬ እኔው ራሴ አንድ ወንድም ልኬ በቪዲዮ አስቀርጬ ገዳሙ ድረስ ሰው ልኬ ማለት ነው
እና ገዳሙ በእውነትም አለ፣ ቤተክርስቲያኑ አለ እና በጣም ገደላ ገደል ውስጥ ነው። በቃ ወንድም ልኬ ነው ሄዶ ያረጋግጥ የደብሩን አስተዳደር አግኝቶት አውርቶ በባዶ እግሩን የገባው ወንድሞች እናቶች። ስለዚህ ለምን ላኩኝ? ይሄን ነገር በፍጹም ህሊናዬ ሊቀበለው አልቻለም ማለት ነው። ማን ስርዓት ያዝ አንተ። ኦኬ ብሎክ አድርጌ ያስወጥቻለሁ ከኔ ቤት እና ሶሪ እና ምንድነው እኔ በኢንፎርሜሽን ደረጃ ያንን ስሰማ ሰው ልኬ ነው ያረጋገጥኩትኝ ለማለት ነው። ልክ እንደዚሁ የቁልቢን በኢንፎርሜሽን ደረጃ ሰማለሁ። ካህናት የሆኑ አገልጋዮች የሆኑ ሰዎች እዛ በወቅቱ ሄደው የነበሩ ይወራ የነበረው ነገር አሁን አንተ ያልከውን አይነት ነገር ይደረግ እንደነበረ በጣም ከማምናቸው ሰዎች ሰምቻለሁኝ። በኢንፎርሜሽን ደረጃ ሰምቻለሁኝ። በአይኔ ግን አላየሁም። መረጃ ግን እንዲኖረኝ እፈልጋለሁ። ስለዚህ እግዚአብሔር ይረዳኛል። በቀጣይ ማድረግ ያለብኝ ነገር ካለ አደርጋለሁ። በመረጃ ላስቀረው የምችለው ነገር ካለ ይደረግ። ይሄ የሚባለው ነገር እሺ፣ ሰሙሻ የምታውቀዋለህ? እሺ፣ ቁልቢ በአካልም በተደጋጋሚ ስለሄድኩኝ ሁማን ፕራክቲሶች ነበሩ። ያው አንዳንድ ጊዜ ደግሞ ፎልስሊ አኪዩዝ ማድረግም ጥሩ አይደለም። ይሄ ድንግልና እኔ ኢሉ አባቡራ ዞን ከ5 ዓመት በላይ ምናምን እዛ ኖሬያለሁ። አሁን ወንድማችን ግን በጣም አደገኛ ነገር ነው እያወራ ያለው። ድንግልና ለዚህ ተስዬ ሄጄ ሙስሊሞች ይደፍራሉ። ይሄ ማንንም ወደ ጌታ አይመጣም፣ ወደ ጌታ አይመልስም። ሰውም ስለሚያውቀው እንደዚህ አለ። ጥሩ አይደለም። ጥሩ ነገር በቃ ኤርሚ በጣም በስርዓት ገልጸኸዋል። በቃ በዓል ተብሎ የእንትኖች በዓል ነው። ይሄ ምንድን ነው የሚባለው? አውሮፓ ውስጥ አለ አይደለ? ይሄ ምንድን ነው የሚባለው? ሴቶች ክብረ ንጽህናቸው ያ እንትን የሚሉትን ምናምን በቃ ገልጸኸዋል። በጣም በደንብ አድርገህ ገልጸኸው ሄዳ እውነት እዛ ቦታ ላይ ክርስቶስ ነው ወይ የሚነግሰው? የሚሄደው ሰው እንደዚህ ነው ወይ የሚለው ያው የጎንደሩ እኮ ምስክር ነው። ግን ከቁልቢ ጋር እያይዘህ የተናገርከው አዎ፣ በፊት ከዚህ ቀደም ቅማል እንትን ይላል ሰው መርፌ ሁሉ ይሳል ነበር። ይሄ መርፌ ቅማል ተሳሉ ብላ ቤተክርስቲያኗ ተሳሉ ብላችሁ አይደለም ሰዎች። ይሄን ደግሞ ቤተክርስቲያኗ እኔ ኦፖዝ ስታደርግ በተደጋጋሚ ኦፖዝ ስታደርግ እኔ አውቃለሁ፣ እዛ ቦታው ላይም ተገኝቼም ስለነበረ እና ሰዎቹን ከእንዲህ አይነት ስፒሪት ማውጣት ጥሩ ነው። ግን አሁን ያልከው ድንግልናን እንዲሰጠ በታሪክ አይደለም ክርስትና ቦታ ላይ እስልምና ቦታ ላይ እንዳይባልም ራቢራ አንዳንድ ጊዜ ምን አለ መሰላችሁ ሰው ወሬያችን እንዲጣፍጥ መጥፎ ነገር አናርግ። እኔ በተደጋጋሚ እዛ አካባቢ ሄጃለሁ። ሰው ያደርግ ነበር እስቲል አሁንም ኢቭን ቁልቢ ብሎ ሄዶ መሸታ ቤት የሚያድራል፣ የሚጠጣ፣ የሚዘሙት፣ የሚሰክር ለማስጠንቆል እዛ ድረስ መሄድ ሰው አለ። ኦብቪየስሊ ልንገራችሁ ያውቃል የማውቀው ነገር ስለሆነ። ስለዚህ መመለስ ያለብን እኚህን ሰዎች ወንጌል ሰብከን ወንጌል ያስፈልገዋል ህዝቡ። አመት ጠብቆ ቁልቢ መሄድ ሰው አለ። አመል ምን ሊያደርግ ለማስጠንቆል። ይሄ ኦብቪየስሊ የሚታወቅ ነገር ነው። ይሄ በግልጽ የሚታይ ነገር ነው። ህዝቡ ምን ክርስቶስ ማን እንደሆነ ማያውቅ ህዝብ እኮ ነው ያለው። ታውቃላችሁ? ገብርኤል አምላክ የሚመስለው ሰው ነው ያለው። ከክርስቶስ ስም ይልቅ የገብርኤል ስም የሚያድነው የሚመስለው ከክርስቶስ ይልቅ ገብርኤል የነገሰበት እንደዛ ነው ህዝቡ። ይሄ ህዝብ ነው ወንጌልን መስማት አለበት፣ መስራት ያለበት። አሁን እንዲህ ነገር ሲነገር ሰው ይደነግጣል። በቃ አዎ ሰውየውን እንርገጠው። ግን ይሄ ቤተክርስቲያን ውስጥ ድንግልናቱ ይሄ ነገ ጎረቤት እኮ እኛ አለን፣ ኦርቶዶክስ ጎረቤት አለን። እና እንዲህ አይነት ነገር ይሄ ሰው ከሰው ያጋጫል። በቃ አንድ ውሸት ነው። ምክንያቱም እኔ በጣም ቅርብ ስለነበርኩ ለቤተክርስቲያን ነው። እና በጣም እኔ ስሰማው ራሱ በጣም ያንቀጠቀጠኝ ምንድን ነው የሚያወራው። ሌሎቻችሁን ከታች ብሔር ተኮር እንትን የምታደርጉ ሰዎች አቁ። በቃ እኛ ዓላማችን የክርስቶስን መንግስት እንትን ማለት ነው። በጣም ኤርሚ ክሊር አርጎ ገልጾታል። በጣም ትናንትና ጎንደር ላይ ብታዩ በቃ እኔ ይሄ ሁሉ ህዝብ እውቀትን ከማጣቱ የተነሳ ጠፍቷል። ጭፈራ ቤት ነው ሰውየው አለ ያለው።
ድንግልናዋ እየተወሰደ ነው እየሄደች ምንም የማታቅ ሴት ከቤት ወጥታ በዛ ዕለት ድንግልናዋ ይወሰዳል። በዛ ዕለት ቤተሰብ ይሄንን ነገር ማስቆም አለብን። ሃይማኖታዊ ባል እንዳይባል እኔ እንዲህ አይነት እኔ አይደለም ክርስቲያንን በሚል ይቅራ በእስልምና ውስጥ እንኳን እንዲህ አይነት ነገር አይተናናቅም። አሕዛብ በምንላቸው ውስጥ ይሄ ነገር መቆም ካለበት ወጥቶ በዛ ቀን ሰው የእውነት ወንጌል ስርጭትን መስራት ካለበት የዛን ቀን ነው። ሆቴሉን ስታይ የሚጠጣ የሚሰክር የሚደባደብ ታቦት አጅቦ እኮ ሰክሮ ጥንብዝ ብሎ ምናምን አይታችኋል መቼስ ሚዲያ ላይ ከሴት ጋር እንደዚህ። እኔ የኢትዮጵያ ባህል እኔ ሳድግ እኔ ገና በሚዲያ እያየው ስለሆነ ነው በጣም ያጸየፍ ታውቃላችሁ። እኔ ሃይማኖታዊ ባህልን ሊያከብር ወጣ ብትሉኝ እኔ እንጃ አይመስለኝም። እኔ ቤተ ክርስቲያኗን ብሰራበት ደስ ይለኛል። የወንጌል አማኙ ትልቅ በርደን ነው፣ በቃ ቀንበር ነው የተጫነብን። ይሄን ወቁ። ልናዘን ልናለቅስ ነው የሚገባን። የእውነት ወንጌል ሊሰበክለት ይገባል። ይሄ ሰው አያቆም፣ ክርስቶስ ኢየሱስን አያቆም እኮ ይሄ ህዝብ ስለሚጠራው አይደለም፣ ምን እንደሆነ እያወቀው አይደለም። ይሄ ጄኔሬሽን አይታችኋል አይደል? እንዲህ ይሄ ምን አይነን ፈረንጆች ራሱ ሼም አላቸው። የእውነት እኔ እንጃ ስርዓት አላቸው እነሱ ራሱ። በፊልም ከምናየው የባሰ በአካል። በነገራችን ላይ ትልልቅ ሰዎች እንዳይመስላችሁ ያንጎች የነገ ሀገር ተረካቢዎች፣ እኚህ ነገ ለሀገር ስጋት ናቸው፣ ለትውልድ ስጋት ናቸው፣ የሀገር መርገም ናቸው እኚህ ሰዎች። ወዳጄ ምንስቅበት እኮ አይደለም የምናለቅስበት ነው ይሄ። እኔ ብዙ ጊዜ እንዲህ አይነት ነገር አለኝ። ኤርሚ በእውነት ሆቴሎችን ብታይ የዛ ቀን ሆቴሎችን ስታንድ ባይ ናቸው። ሴት ተዘጋጅተው አሉኝ አሁን የሚመረጡ ሴቶች በቃ እንትን ተብለው የባህል ልብስ ለብሰው ምናምን ስራቸው ምንድነው? ዝሙት፣ ግልሙትና። ወንዱስ ያለውን ሳንቲ ገንዘብ ሰብስቦ ይጠጣል፣ ይሰክራል፣ እየተዳራ ያድራል። ይሄ ህዝብ እኮ ለክርስቶስ ያስፈልገዋል። እውነቴን ነው የምላችሁ። እኔ በቃ ማየት አልቻልኩም። የእውነቴን ነው የምላችሁ፣ ማየት አልቻልኩም። ሰው አዳር እየጨፈረ እኔ አንድ ጥያቄ ልጠይቃችሁ፣ ለኦርቶዶክሶች ጥያቄ ልጠይቃችሁ። የእውነት ክርስቶስ ተጠመቀ እያላችሁ ነው የምታከብሩት? እኔ ቀኑ ሴጣን እየነገሰ የሚያድርበት ቀን ነው እኔ የምናገረው። እኔ ሙሉ ሆኜ ነው የምናገረው። ሰይጣን እየነገሰ የእግዚአብሔር እኮ መንፈስ ቀና መንፈስ ነው። ሰውን ወደ እውነት የሚመራ ነው፣ ወደ ህይወት የሚመራ መንፈስ ነው። ይህ ህዝብ ሁሉ በሚሊዮን የሚቆጠር ህዝብ እግዚአብሔርን ፍለጋ ነው የወጣው ወይንስ የተጫነበትን አጋንንት ሊያነግስ ነው የወጣው? ይህን ጥያቄ መልሱ። ይሄን ጥያቄ እንድትመልሱ እፈልጋለሁ። እኔ እኮ ተናግሬያለሁ። ኦልሞስት ከትናንት ወዲያ ነው። የሚሞተው ህዝብ አያሳስባችሁም ወይ? ትውልድ እኮ እየጠፋ ነው። እቺ ሀገር በእውነት እግዚአብሔር ምን አይነት እንዴት እየታገሳት እንደሆነ ኩርንችት ሚስማር ነበረ የሚያዘንብብን እና እባካችሁ ወይ ስሙን ቀይሩት። ምን አንድ እንትን ነበረና እስክንድር የተባለ ንጉስ ነበረ። የታላቁ እስክንድር ይባላል። ይሄ እስክንድር የተባለው ንጉስ ኦብቪየስሊ ይታወቃል። የመቄዶንያ እንትና እንደነበረ ንጉስ እንደነበረ መቄዶንያን ያስተዳደር የነበረ እንደነበረ ይታወቃል። በታሪክ ነው የሚታወቀውና በጣም ጦረኛ ነው። ለጦርነት ይወጣል። ለጦርነት ሲወጣ ሰራዊቱን አስከትሎ ነው የሚሄደውና ከኋላ ይመላለስባቸዋል። እንትን ሰራዊቱን ሞኒተር ያደርጋል እና ሁሉም እየተኮሰ ነውና አንዱ ከወታደሮቹ መሃል ወደ ኋላ ማፈግፈግ ጀመረና እንትን ሲል እስክንድር ከጀርባ ሆነ ያዋል። አንተ አለው። አቤት ሲል ስም ማን ነው ሲል እስክንድር አለው። ወይ አጥብቀህ ተኩስ አሊያም ስሜን መልስ ብሎታል። ወዳጄ አርፈ ክርስቲያን ነኝ የምትል ከሆነ ክርስቶስ ማን እንደሆነ ወቅ
ክርስቶስ ማን እንደሆነ ሳታውቅ ግን ክርስቲያን ነኝ አትበል። የምጨፍርለት አምላክ የለም። የምዘሙልትለት የምሰክርለት እንደፈለግ የምትሆንለት አምላክ የለም። የመዳን ቀን ዛሬ ነው። ተመለስ ወዳጅ። ዛሬ ምንም ላይ መስልህ ይችላል። ትሞታለህ። ሞት እንዳለ ወቅ ትልልቅ የምትላቸው ሰዎች እየሞቱ ነው። ቦታ የሚሰጣቸው ሰዎች እየሞቱ ነው። ወንድሜ አንተም ትሞታለህ። ትሞታለህ። ስትሞት ግን መግቢያ የት እንደሆነ እወቅ። ለዚህ ህዝብ እኔ አደራ ምለው ሰው ወጥቶ ወንጌልን ሊሰብክ ይገባል። ወንጌልን ሊሰብክ ይገባል። ወንጌልን ሊያቅ ይገባዋል። ይሄ ህዝብ እንዴ የእግዚአብሔርን መንግስት አይወርስም እኮ ነው የተባለው። ጸብ፣ ክርክር፣ ስካር፣ ዝሙት እንዲህ ይህ የሥጋ ስራ የተገለጠ ነው። ገላትያ 5:19 ይሁት እንዲህ ያሉት የእግዚአብሔርን መንግስት አይወርሱም። ወዳጄ ትልቁ ሞት ከእግዚአብሔር መንግስት መለየት ነው። ና ወደ እግዚአብሔር። ጥሪው ይሄ ነው። የወንጌል ጥሪው የማዕዘን ራሱ ክርስቶስ ነው። ና ታርፋለህ። እውነት እረፍት ስለሌለህ ነው እንዲሆንክ ያለ። በመጠጥ እረፍትን አገዛም ሰላምን አታገኝም። ና በክርስቶስ ያለ እረፍትና ሰላም የምታገኘው ክርስቶስ ቤት ነው። ና ወደዚህ ጌታ ጥሪ ማደርገው ይሄንን ነው። እና እባካችሁ በቃ እኛ ትውልድ ላይ እንስራ። በእውነት ልናለቀስ ልናዝን ነው የሚገባው። የእውነቴን ነው። እና ቴንኪዩ ኤርሚሻ እየቀጥሉ ቴንኪዩ ወንድሜ ሰሙ። እውነቱ ይሄ ነው። እንግዲህ ወንድሞች አቤት ይቅርታ፣ አንድ ይቅርታ። ሰሙ አሁን ባለው ላይ እሱ አላወቀውም ማለት የአንድ ነገር የለም ማለት አይደለም። እኔ አውቃለሁ። ቁልቢ እንትኔን ለስለት እያሉ የሚጮሁ ሴቶች አልነበሩም? እሙሙዬን ለስለት እያሉ በግልጽ በመጥራት ይደብራል እንጂ ይሉ ነበረ። አንተ አልሰማህም ወይም አላወቀውም ማለት ያ ነገር የለም ማለት አይደለም ነው። ግን ቤተክርስቲያንን ታዛለች አይደለም እኮ ማን እንደሚያዛቸው አይታወቅም። ድርጊቱ ነበረ። አሚን ነው። አማን ነው ወይስ አሚን ነው? አሚን አሚን። እሺ ከየት ቤተ እምነት ነው ወንድማችን? ሙስሊም ነኝ። አንተ እዛ አካባቢ ነበር? ነበርኩኝ በደንብ። ይኸውልህ ጥግ ይዘው ከእንትኑ ወጥተው ወጣ ብለው ጫፍ ላይ እንትኔን ለስለት እያሉ ይጮሃል ነበር እንዴ? ኤርሚ አስወርደው፣ በቃ አስወርደው። በቃ ይሄ ብዙም እንትን አይደለም። ጀስማ አንተ የእስልምና እምነት ተከታይም ሆነ መተህ ፖዚቲቭ ነገር አታወራም። እዚህ በቃ ስህተት ነው። በቃ እኔ ሄጄ በተደጋጋሚ የሄድኩበት ኤሪያ ስለሆነ ነው። ስህተትን ስህተት ነው ብለን እውነት ላይ በቃ እውነት ስንናገረው ህዝብን ማምጣት የምንችለው። እኔ እንዳልኩ ነው ሰሙሽ። በኢንፎርሜሽን ደረጃ ይወራል። ራሳቸው የሄዱ አሁን እንደ ሮቤራ አይነቶቹ ሲያወሩ ሰምቻለሁ። ግን ሲያወሩ ስለሰማው ነገሩ እውነት ነው እውነት አይደለም ብሎ የሚለውን ማረጋገጥ እፈልጋለሁ። ቤተክርስቲያኒቱም ግን እንደምትከለከል አንዳንድ ሀሳብ እንደዚህ እንደሚሰጥ አውቃለሁ። ከዛ ያለፈም ነገር አይዶን ስሙን መግለጥ ይኖርብኛል አይኖርብኝም። ያ ሰው እዛ ያገለግል ከሆነ አሁን አላቅም። ስሙ በ4 ፊደል ነው የሚጠራው እና ያ ሰው ነግሮኛል። ሐረርና ድሬዳዋ ለአገልግሎት በሄድኩ ጊዜ ከዛ ስመለስ አብሮ ወደ አዲስ አበባ የመምጣት እድሉ አግኝቼ ነበርና በዚህ በምዕራብ ሐረርጌ አካባቢ ላይ ገለምሶን ጨምሮ ኢቭን እዚህ ወደ ሚጨታ አሰበ ተፈሪ ማለት ነው እዛ አካባቢ ድረስ በደንብ ተዘዋውሮ ስብከተ ወንጌል ላይ ያገለገለ የኦርቶዶክስ ቤተክርስቲያን ዲያቆን የነበረ ነው። አሁን ስሙን አልጠራም፣ እዛ ምናልባት ሊኖር ስለሚችል ማለት ነው። ይሄ የምነግርህ ከዛሬ 18ና 19 ዓመት በፊት ማለት ነው። እና ሲያወራኝ ነበር እንደዚህ አሁን ይህንን ከድንግልና ምናምን ነገር ብሎ የሚለውን በቃል ደረጃ ሲያወራ ሰምቼዋለሁ። እኔ በሰማሁት ግን እርግጠኛ ሆኜ መናገር አልፈልግም። ግን ዘንድሮ ግን ታጥቄ በተለይ ዘንድሮ ማለት አሁን ኔክስት ላይ እንደው ምናልባት በቪዲዮ የሚቀር ነገር ካለ እሱን ለማድረግ አስቤያለሁ። ልክ እንደዚህ አሁን የሰሜን ሸዋ አይነት መጥቆራ ብሎ የሚለውን ነገር እንዳረጋገጥኩት ከደብሩ አስተዳደር ነው የሰማኑ። ሰው ልኬን ያረጋገጥኩትኝ በፎቶ የተደገፈ ነገር አለ፣ በቪዲዮ የተደገፈ ነገር አለና ይሄኛውን ግን አሁን እንዳልከው ቅድም ማለት ነው። ለምሳሌ አሁን ለእኔ በጣም ይከብደኛል። ምክንያቱም እንደው ይሄን ያህል ወጥቶ የእምነቱ ተከታይ ከእምነቱ ተከታይ ጋር ነው እንኳን ተብሎ ቢባል እሺ ምናልባት ያስኬዳል ተብሎ ይባላል። እሱም በመረጃ ላይ የተደገፈ ነገር ሲሆን ነው
እና ሮቤራ እና እንግዲህ ሄጄ አይቻለሁ ብለሃል። እኔ ደግሞ እኔ አላየሁም፣ በኢንፎርሜሽን ግን እንደዚህ ሲወራ ሰምቻለሁ። ምን ያህል ግን እርግጠኛ እንደሆነ ስለማላቅ በዚህ ላይ ብዙ እንትን አለ። መጽሐፉን በተመለከተ የራእይ ማርያምን አውቃለሁ። የራእይ ማርያም መጽሐፍትን የድሮ ላይ ማለት ነው የአሁኑ ላይ አውጥተውታል። የድሮ ላይ ግን ከዚህ ከብሔር ጋር በተገናኘ የተጻፈ አለ። እሱ ግልጽ ነው፣ ልክ ነው። ሚዲያም ላይ ወጥቶ ትልልቅ የፖለቲካ በተስፋ ገብረ ስላሴ ዘብሔረ ቡልጋ በታተመው ላይ በስርዓት የተጻፈ አለ እና ያን ነው ብለን የምንለው። አንዳንድ ጊዜ የምንሰማውን ነገር በመረጃ ላይ ብናስደግፍ ጥሩ ነው ለማለት ነው። ቴንኪዩ። ሌላው ግን ከዚህ ከጥምቀት በዓል አከባበር ጋር በተገናኘ እንግዲህ መጽሐፍ ቅዱሳዊ አይደለም። ጥምቀት ጌታችን እንደተጠመቀ እናምናለን። አዎ በዮሐንስ እጅ በዮርዳኖስ እንደተጠመቀ እናምናለን። ይሄ የመጽሐፍ ቅዱስ እውነት ነው፣ ምንም ጥርጥር የለም። የተጠመቀው ጌታ ጽድቅን ይፈጽም ዘንድ ይገባኛል ብሎ ያለው ታላቁ መምህራችን ሊቃችን እሱ ነው፣ አምላካችን እሱ ነው። እሱ ደግሞ ለቅዱሳት ሐዋርያት ወንጌልን እንዲሰብኩ በስፍራዎች ሁሉ ሄደው ያመኑትንም ደግሞ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም እንዲያጠምቁ አዟል። እነሱም ወንጌል በመስበክ ከኢየሩሳሌም ከተማ ጀምሮ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ከዛም ደግሞ ወደ አሕዛብ አገሮችም ሁሉ ሄደው ጭምር ደግሞ በዛው በራሱን በእስራኤልም ሆነው አንዱን በአይሁዳውያኑ በዛ በኢየሩሳሌም ለእስራኤል ሕዝብ ማለት ነው። ሁለትም ደግሞ ወደ ይሁዲነት የገባ ሰው ቢሆንም ግን ከአሕዛብ ወገን የመጣ ሰው ስለነበረ በሜዲትራኒያን ባህር ዳርቻ ላይ ከተማይቱ ዛሬም አለች። ቂሳሪያ በምትባል ከተማ ውስጥ ይኖር የነበረ የመቶ አለቃ ቆርኔሌዎስ የሚባል በሱ ቤት ገብቶ ጴጥሮስ የሰበከውን ስብከት ከአሕዛብ ወገን ለሆነ ለቆርኔሌዎስ ማለት ነው እና የውሃም ጥምቀት እንዳጠመቀ እናውቃለን። ስለዚህ የጥምቀትን ስርዓት አንቃወምም። እንደ የጥምቀትን ስርዓት ከተቃወምን ወድቀናል ማለት ነው። የጥምቀትን ስርዓት አይደለም እንቃወመው። ጥምቀት ጌታችን እንደተጠመቀ እናምናለን። ሰዎችን በአብ በወልድ በመንፈስ ቅዱስም ወንጌል ሰብከው እንዲያጠምቁ እንዳዘዘ እናምናለን፣ እናውቃለን። እኔም ተጠምቄያለሁ። የዛሬ 27 ዓመት እንዳልኳችሁ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አስተምረውኝ አምኜና አውቄ ተረድቼ ተጠምቄያለሁ። በአብ በወልድ እና በመንፈስ ቅዱስ ስም አንድ አምላክ ስም አጥምቀውኛል። እኔም ከዛ በኋላ ወንጌልን ሰብኬ አጥምቄያለሁ። በጣም ብዙ ሰዎችም ማለት ነው። ደግሞ አጠምቃለሁ ገና። ኦኬ፣ ይሄንን አይደለም የምንቃወመው፣ የጥምቀት በዓል ተብሎ የተባለበትን ነው። እሱንም ቢሆን እንኳን እንደው በጥንታ ቤተክርስቲያናት በየቤተክርስቲያን ታስቦ ይውል እንደነበረ ጌታችን የተጠመቀበትን እንደዛ አስበው ይውሉ ነበረ። ኦኬ፣ ለጌታ ክብር ከሆነ ኦኬ፣ ለእግዚአብሔር የሚከብርበት ከሆነ ምንም ችግር የለው፣ እንደዛ ልናደርግ እንችል ነበር። ግን ዛሬ ጥምቀት በዓል ተብሎ የሚባለው እንደተባለው ሼሼ ገዳሜ ነው። ከሃርሞኒካ ዳንስ እስከ ጎጃም፣ የጎንደር፣ የራያ፣ የኦሮሞ ጭፈራ እየተባለ የባህሉ ማለት ነው። የሲዳማው፣ የወላይታው፣ የጉራጌው፣ የትግሬው በሙሉ ብሔር ብሔረሰቦች ኢትዮጵያ ውስጥ በዓል የሚያከብሩ የኦርቶዶክስ እምነት ተከታይ የሆኑ ሰዎች ሁሉ ጭምር የሚካፈሉበት ነው እና በእንደዚህ አይነት ስርዓት ጌታ ይከብራሉ ወይ? እንደተባለው በሃርሞኒካ ዳንስ ወጣቱ እንዴ ወንድ ልጅ ከሴት ልጅ ጋር እኮ በባህላችንም እኮ ሳይጋባ እኮ እንዲቀራረብ እኮ አይፈቀድም። መተሻሸት ድረስ የሚያደርስ ማለት ነው። እኛ ገጠር እንኳን ራሱ ያለን ፋዘር አይፈቅድልንም ነበር። ምክንያቱም በሕግ በጋብቻ ተወስነን ሚስት አግብተን እንድንኖር እድሜያችን በሚፈቅድ ሰዓት ላይ ሚስት አመጣላችኋለሁ ነው ብሎ ያለን ፋዘር፣ የኔ አባት። እኔ የመጀመሪያ ታላቅ ወንድም ያለን የሁለተኛ ነኝ በቤት ውስጥ ማለት ነው። ስንጎረማምስ ፀጉር ማብቀል ምናምን ነገር ስንጀምር ተጠንቀቁ ብሎ ፋዘር መክሮናል። ምክንያቱም የገጠርም ሴቶች አሉ ውሃ ሊቀዱ እንጨትም ሊለቅሙ ወፍጮም ሲመጡ ተተናኩሰን ያልሆነ ንክኪ ደግሞ የገጠር አራድነት ያው ዝም ብሎ ታውቁታላችሁ። ነገሩ የከተማው እኮ ተጃጅሏል። አሁን ልደታም ተወልዶ ያው ከከምባታ ምንም አልተለየም ማለት ነው። የልደታው ከከምባታ ምን ተለየ ብለህ ታዲያ? ኦኬ። እና ንግግር ላይ ብቻ የሚለየው ሰውነት ከሰውነት ከተነካካ ከተቀራረብክ ለሌላ ነገር ይጋብዝሃል። ሰማይ ምድሩ ይዞርብሃል ማለት ነው። የሴቲቱም የወንድየውም ማለት ነው። ከዛ በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ ብሎ የሚለው የኢትዮጵያ የገጠርኛው ባህል እንትና ሰይጣንን ታውቀዋለህ ማለት ነው። የሚቀሰቀሰው ሰይጣን ገብተዋል አይደል? ካልገባ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ሄደ ምንድን ነው ብለህ ብትል ይፈቱታል ሊቁ ማለት ነው።
እንደዛ እንዳይሆን አትነካኩ ተባብለን ነው ራሱ ወላጆቻችን እንትን ያሉት። ይሄ እኮ ከመነካካት አልፎ ለጥምቀት ጃልሜዳ በሃርሞኒካ ዳንስ የት ነው የሚገባው? እኔ ግልጹ ነው የምነግርህ ብራዘር፣ ቄሶቹ ላይነግሩ ይችላሉ። ከላይ ደረት ጋር ጡቷ እየነካ ተጠመቀበት ቀን እንደዚህ አይነት ባለጌ ልጆች እያጀቡት ነበር እንዴት ተጠመቀው? ዮሐንስ ሲያጠምቀው እንደዛ በሃርሞኒካ ዳንስ በግራና በቀኝ በወንዙ ዳር በዮርዳኖስ ወንዝ ዳር ሆነው ይነፉ ነበር ሃርሞኒካ። እንደዛ የሚሉት ወጣት የነብር ጣት እንደሚባለው እሳት ነው ብራዘር። ገና እጇን ስትነካት ነው እንደ ኤሌክትሪክ የሚነዝርህ። አልፈንበታል። እውነቱን ነው የምነግርህ እና ዝም ብለህ ሄዳ አትጣድበት። እሺ ለዚህ ነው አባት የሌላቸው ስንት ልጆች ተወልደዋል ከኢትዮጵያ ውስጥ። አባት የሌላቸው ስንት ልጆች ተጸንሰዋል በዚህ ቀን። ጨለማን ተገን በማድረግ አንተ እንዳልኩ ተረቱ ሁሉ ኤርሜ ለጥምቀት ያልሆነ ቀሚስ ይበጣጠስ እኮ ነው የሚባለው። ኢንቴንሽኑ እኮ በምን ምክንያት ነው ግን የሚበጣጠሰው? በጭፈራ ነው ምንድን ነው? አዎ ይሄ ኢንቴንሽኑ ምንድነው? ሂጂ ልትዘሙቺ ሂጂ እያለ ነው ቤተሰብ ራሱ የሚልክ። ምን ልትሰራ ነው የምትሄደው ነው? ምን ልታረግ ነው የምትሄደው? ኢንቴንሽናቸው ከንግርቱ ጀምሮ ፕራክቲሱ ያንን ነው የሚያሳየው። በምንድነው ቀሚሱ የሚበጣጠስበት ምክንያት ለምንድን ነው? ማን ጭፈራ ስላለ በጭፈራው ነው ወይስ በምንድን ነው? አይ ቲንክ ቀሚሱ በምንድን ነው የሚበጣጠሰው? አየህ ኢትዮጵያዊ ለቀሚስ ነው የሚጨነቀው፣ ሰው ግን እየተበጣጠሰ ነው የሚገባልህ። ግልጽ ነው አይደል? ተሰምቻለሁ አይደል ወገኖች? እዚህ ጋር ኔትወርክ እንትና ሄደብኝ እንዳትሉ። ሰው ከቀሚስ አልፎ እርስ በርስ እየተበጣጠሰልን ነው። ተስቀ ያለሽ አይደል? ይሄኔ እኮ እዚህ ውስጥ አጠፉም ድሮ እንትን ያላችሁ ማለት ነው። የብዙ ሰው ትዝታ እየቀሰቀስኩ መሰለኝ። እና ንስሐ ነው መግባት እና ከእንዲህ አይነት ነገር ክርስቶስ በዚህ ይከብራል ብለህ ካልከኝ ነው። እኔ ገጠር ከማስታውሰው ጌታ ምስክር፣ ይሄንን ቅድም ስነግራችሁ ዝም ብዬ ለማሳቅ አይደለም። የጥምቀት በዓል ነው። ጥምቀተ ባህር ወንዝ ነው የምናድረው እና በተለይ እንደዚህ ጠፍ ጨረቃ ከሆነ እንዳልኩ ነው፣ ማንንም አያይም። የገጠር ሰው ደግሞ በጨለማ የማየት ልማድ አለው ከከተሜው ይልቅ። ከተሜው በአምፖል ስለሆነ ያላችሁት እናንተ አምፖል በርቶባችሁ ቤት ውስጥ በአምፖል ነው፣ ውጭ ላይ አምፖል ተሰቅሎልህ ነው ሽንት ቤት የምትሄደው። እኛ ግን ብራዘር በዱላ እየቆረቆር ነው ከጅብ ጋር ተጋፍተ ሽንቴን እሸናለሁ ብለህ ስትል ምናልባት እጅቡ አፍ ላይ ልሸና ትችላለህ። እንደዛ ነው ያደግነው። እኔ እንደዛ ነው ያደግኩት። አምፖል የሚባል ነገር ከተማ ነው ገብቼ ያየሁት እና የገጠሩ ሰው በአይናችን አምፖል ስላለመደ ግፋቢል ከበረታ የኩራዝ ሻማ ነው ግድግዳ ላይ እንትን ብሎ በቃ አለቀ። ከዛ ፋኖስ ሀብታም ቤት ካለ ነው። ከዛ ውጭ እኛ በዳበሳ ነው ይኖርዱ እና ጨረቅ አንወድም። እኔ እንኳን ልጅ ነኝ፣ ምንም የደረሰኝ ነገር የለም ከጠመኑ። ግን ጨረቃ ከሆነ ለጥምቀት አይወደድም። ጨለማ ሲሆን ግን ይወዳሉ። በተለይ ወንዶቹ ይወዱታል። ምን ፈልገው ምን ከጅለው እንደነበረ ግን በኋላ ነው የገባኝ አልኩሽ እህት አለ። እኔ ዝም ብዬ የታቦት ልብስ ማልብሰው የሚሆን ጥብቆዬን ለብሼ ለጥምቀት የተገዛልኝን ይሄዳለሁ፣ በዛው አድራለሁ፣ በዛው ውላለሁ። ሰው ግን ከዛ ያለፈ ለካ ሲሳይነ ዘለለለትን ብሎ የሚለው ሌላ ነገር አለ ማለት ነው። እና ሽንት ልንሸና ወደ ቁጥቋጦ አካባቢ ወደ ጥሻ አካባቢ ስንሄድ የሆነ የሚንኮሻኮሽ ነገር ታገኛለህ። ቀበሮ ነው ጅብ ነው ብለን ስንል ግን ሲላፉ የምታገኛቸው ሰዎች ሁሉ አሉ። በእውነት ነው ብዬ የምላችሁ። ኤርሚዬ ይሄን ይዩት እስኪ፣ ይሄን ይዩና ይሄን ትልቁ ላይ አድርጉት። በጣም ያማል አይደል? ይሄ ሁሉ ህዝብ እንግዲህ እግዚአብሔር ልቡን ካልመለሰው ወደ ሲኦል የሚጋዝ ህዝብ ነው። በጣም በጣም የሚያሳዝን ነው። በቃ ለዚህ ህዝብ ነው ወንጌል ያስፈልገዋል። በቃ ይሄ ሁሉ ህዝብ የእውነት ነው የምንለው፣ ልንስቅ አይገባም። በጣም ልናዝንለት ነው የሚገባ። ሲኦል ቪአይፒ ስፔስ የለውም በነገራችን ላይ ታውቃላችሁ አይደል? ወይም በጣም የሚያቃጥልና
መካከለኛ ማቃጠል ወይም የማያቃጠል የሚል ስፍራ የለውም። እንግዲህ ይሄ ሁሉ ህዝብ የጌታን ጥምቀት አከብራለሁ ብሎ የወጣ ሰው ነው። ጌታ ምንድን ነው የሚለው ስትሉ ዘፋኝ መንግስት ሰማያትን አወርስም። ይሄ ህዝብ አያሳዝንም? ተረሩ እንትን ነው ወይንስ ጎንደር የሚባል ሃይማኖት አለ? 44ቱ የማን ነው? የኛ ነው ምናምን ውሰዱት እናንተ ከሆነ ግን አይጠቅማችሁም ነው። ይሄ ሃይማኖታዊ ሴሬሞኒ ሳይሆን አጋንንት የሚመለክበት ሴሬሞኒ ነው። በደንብ አርጋችሁ እንዴት እንዳርጋችሁ ሴጣን እንዳመለካችሁ ታሳያችሁ። ስለዚህ ለእናንተ ነው ወንጌል የሚያስፈልገው ለእናንተ ነው። እና የጌታ ጥምቀት የሚለውን ነገር ብታነሱት እሱን ነው የምላችሁ። ይሄ ደግሞ እኮ በየዓመቱ አይደለም። ይሄ እኮ በየዓመቱ ነው አይደል? በየዓመቱ ነው ወንድምነት። አይ እኔ ለምሳሌ አሁን ሰሙዬ አንተ ያልከውን ነገር ሰማሁ ተቀበልኩ ምናምን ነገር አንድ ነገር ሁልጊዜ ተደጋጋሚና የሚገባ ነገር አለ ብዬ አምናለሁ። እንደኔ ማንም ሰው ጥላቻ ያለው ሰው ያለ አይመስለኝም። እዚህ ሁሉም ሰው ወንጌል የሚሰብከው ወንጌል ስለሚሰብክ መስሎኝ የመጣ ኦርቶዶክስ ያለውን ጨለማ የሚገልጠው ጨለማ ውስጥ ያለው ነገር የገለጠው ሰውዬ ስለሚጠላቸው ሳይሆን ስለሚወዳቸው ነው፣ ወደ ብርሃን እንዲመጡ ማለት ነው። ሌላው ነገር ደግሞ ለምሳሌ ብዙ ጊዜ ሲነገር ሰምተናል። በዚህ በድንግል ምድር የሚባለው ስለት ምናምን አገባብ ጉዳይ ዛሬ አይደለም እንደ አዲስ የሰማ ነው። ደጋግሞ ሰዎች ኢንተርቪው ራሱ ቤካ በነገራችን ላይ በዚህ ነገር 100 አይደለም ቢሊየን % ነው ያልስማማም ውሸት ስለሆነ እኔ ሄጄ በአካል ያየሁት ነገር ነው። አንተ ሃይማኖታዊ አይደለም ይቅርና ተው እንጂ አንዳንዴ የሚቀፉ ነገሮች ሰው የሆነን ቤተ እምነት በዚህ ልክ ትከት ሊሆን ይችላል። አንተ ከአሁን ጭቅጭቅ ልናደርጉ ነው። እኔ ጭቅጭቅ አይደለም ውሸት ነው። ወንድምነት አንዴ ስሙኝ፣ ቆይ ሁለታችሁም ስሙ። ወንድምነት ማነው ሮቤራ የተናገረው እኔ ራሱ ስሰማው ትክክል አይደለም ነው ብዬ አልኩት። ምክንያቱም ልብ በል አንደኛ እንደዚህ ተብሎ አይነገርም እና እኔ ከሰሙ ሀሳብ ጋር የምስማማው ሰሙ ስለተናገረ ሳይሆን እኔም ራሱ ያለ መረጃ የተነገረ ነገር እንደዚህ አግባብ አይደለም መሆን የለበትም። ምክንያቱም ቀጥታ ሄደው ከሙስሊሞች ጋር ብሎ ያለው ነገር በፍጹም ተቀባይነት የለውም። እንደው ቢሆንም እንኳን እንደዛ እንኳን የሚወራ ነገር አለ፣ ከዚህ በፊት ሲወራ የነበረ ነገር አለ፣ ሰዎች የሚያወሩት ከሆነም እንኳን በእምነቱ ከሚመስላቸው ሰዎች ጋር እንጂ እንደዛ ሊያደርጉ የሚችሉት ከሙስሊም ጋር እንደዚህ ይደረጋል ብሎ የሚለው ነገር በፍጹም አልቀበልም። እኔም አልቀበልም። ከሰሙ ሀሳብ ጋር ነው የምስማማው። እዛ ድንግልናቸውን ለስለት ሊሰጡ ሄደው ከእስላም ጋር እንደዚህ ያደርጉ ብሎ የሚለው ነገር ይሄ በፍጹም ነውረኛ ነገር፣ በፍጹም አልቀበልም። እንደዚህም ያደርጋሉ ብዬ ኦርቶዶክሳውያኑ አላምንም። እኔ አላምንም፣ እውነቱን ስነግራችሁ ማለት ነው። በዚህ ጉዳይ ማንም ሊያሳምነኝ የሚችል ነገር የለም። ስለዚህ ይሄ ነገር እዚህ ጋር መተው ያለበት 100%። እሺ አይ ኖ ኤርሚ መሰለህ እኔ አሁን ማነው ረቢራ ሲያወራ ምናምን ነገር አልሰማሁኝም። እኔ የሰማሁት ነው ከአሁን ቀደም ቆይ ኤርሚዬ ፕሊዝ ከአሁን ቀደም ምንድን ነው ድንግልና ስለት ይሳላሉ፣ ባለማወቅ ድንግልና ስለት ይሳሉ፣ እንደዚህ ያደርጋሉ። አብዛኛውን ጊዜ እንደዚህ ነገር የሚጫወትባቸው ድርዮችም አሉ። ሴቶቹ አያውቁም። በየዋነት ድንግልና ለዚህ የተባለ ቤተክርስቲያኗን በዚህ መንገድ ለአጋንንት በዚህ መንገድ ይሳላሉ እያሉ በአጋንንት ፕሮሰስ ስለሆኑ ጉዳይ ሲነገር ሰምተናል። እኛ ገብቷል። እኔ እያወራ ያሉት ምንድን ነው ረቢራ ስላለው ነገር አለ። እሱ ፖለቲክስ ነው ሊሆን የሚችለው በቀጥታ ከዚህ ከብሔር ምናምን ነገር አገናኝቶ ተመርጦ ምናምን ያለው ጉዳይ ካለ ረቢራ ዊችስ ሮንግ ነው። እኔ ግን ረቢራ ተናገረ ብዬ ያሰብኩት ልክ መሪጌታ እንደተናገረው አይነት ነገር ከአሁን ቀደም ሌሎች እንዳሉት አይነት ነገር ተናግሮ አይ አንተ ልክ አይደለም ከተባለው ልክ አይደለም ብዬ ያልኩት እንጂ ከሊባቦር ተመርጦ ምናምን ድንግል ተመርጦ ምናምን ነገር እሱ ሲጀምር ትክክል ሊሆን አይችልም። እሱ ትክክል ሊሆን አይችልም። እሱ ነው የወንድምነት እኛ ስለሰማን እኔም ሰሙ ስለሳ የተናገረው ሰሙና እኔ ሰምተነዋል። እኔም ትክክል አይደለም ነው ብዬ ያልኩት፣ ሰሙሻም ትክክል አይደለም ነው ብሎ ያለው
ይህን ነገር በፍጹም ሊሆን አይችልም። አንደኛ ከብሔር አቅጣጫ የተጠቀሰው ትክክል አይደለም። ሁለተኛም ከቤተክርስቲያን አቅጣጫ እንደዚህ ሲነገር በመረጃ ላይ የተመሰረተ ነገር አይደለም። ይሄኛው አሁን አንተ ያልከው በተለምዶ የሚነገር ነገር አለ። እዛው ሄደው ያዩ የዓይን ምስክሮች የሆኑ ሰዎች የሚያወሩት አለ። በቪዲዮ ላይ የተደገፈ አይደለም፣ በመረጃ ላይ የተደገፈ አይደለም። ግን የዓይን ምስክሮች ነን ብለው ሲያወሩ የነበረውማ እሱንማ ከዚህ ቤት ሲወራም ሰምተናል። የቤተክርስቲያኒቱ አገልጋዮች ሁሉ ጭምር የሚያወሩት ነገር ነው። ሰሙ እኮ ቅድም ተናግሮ ነበር። ለምሳሌ ስለትን እንሳላለን ብሎ በሚል ቁንጫትማ ቅማል ያመጡ በእውነት እኔ ሲባል ሰማለሁ። ዲፋይን ስታደርገው እኮ ሌላ ነገር እኮ አይደለም። እንትን ቤካ ዲፋይን ያልሆነ ቀሚስ ሲበጣጠስ ማለት ሴቷ የት ነው ያን ቀን ቀሚስ ለብሳ የምትሄደው? ጥምቀት ነው። ምን እየተደረገ አሁንም እናሳየው እኮ እሱን ነው። የሃሉን ባህል መስላለ እንጂ አሁን የቅድም ሲናገር የነበረበት ነገር አይስሩንግ በቃ ሲጀመር ቤተ ክርስቲያን ውስጥም ድንግልናችሁን እንዲወሰዱ ሚል እኔ እንጃ እኔ ሄጃለሁ አይቻለሁ። ሰሙ ቆይ እስኪ አንዴ ለምን ኢሞሽናል ለምን ትሆናለህ አንተ? እኔ የሰማሁትን ነው የተናገርኩ። እንደዚህ እዚህ አካባቢ እንደዚህ አይነት ቦታ ቆይ አዳምጠኝ የተጻፈ ነገር ካለ አይቻለሁ። አዎ አይቻለሁ። ከእኔ ተወልጄ ቆያ ስማኛ ሴቶች ታውቃለህ? እኔ ተመርጦ አላልኩም። ተመርጦ የሚለው ካፌ አልወጣም። አንድ እንደዚህ ሌላ ቦታ አውሩ። በቃ ኦኬ፣ እሺ አስጨርሰኝ። ሐሳቤን አልተረዳህም። ሌላ ቦታ አውሩ። ለምን ትጮኻለህ አንተ? ለምን ትጮህ? በመጮህ እኮ አይደለም ወንድሜ፣ አትጮህ። ለምን ትጮኻለህ? እኔ ያልኩት አንድና አንድ ያልኩት እኔ እኔን የሚታርኩ ሰሙ ሰምቶኝ የሚታርጓል ሮቤራ በቃ ቅድም ያልከው በአይኔ አይቻለሁ ነው። አሁን ደግሞ ሰምቻለሁ ነው ያልከው። በቃ ተውት። እርሚ ያየሁት አለ መንዝርና አያስፈልግም። በቃ መንዝርና ሲያመነዝሩ አይቻለሁ በአይኔ። እሱን እኔ አላየም ብያለም፣ ግን ቅድም የተናገርከውና አሁን የምትለው አንድ አይነት አይደለም። ትክክል። እሱ ደግሞ እዛ ተስለው ድንግልናቸውን ተስለው ቁልቢ ሄዱና ይሰጣሉ። ሙስሊሞቹ ድንግልናቸውን ይወዛሉ ያልኩ እኔ የቁልቢ ሰዎችን ፈልጌ ጠየኳቸው። ይሄ ነገር እውነት ነው ወይ? ቁልቢ ሰፈር እዛው አካባቢ ያደገ ጓደኛ ሙስሊም ጓደኛዬን ጠየቁ። አዎ እኔ አለኝ። አሁን ትልቅ ሰው እኔ ያንግ እያለሁ አለኝ። አንተ የኦርቶዶክስ እምነት ተከታይ ሆነ ነው አይደል የሄድከው? ሮቤራ እኔን የሚታረኩ ምክንያቱም ይሄ ነገር ትክክል ስላይደለ ማለት ነው። አንተ የኦርቶዶክስ እምነት ተከታይ ከሆነ የሄድከው ሮቤራ፣ ይቅርታ አድርግልኝ፣ ሄደ መጠየቅ ያለብህ እዛ አካባቢ የሚኖረውን ሙስሊም አይደለም ሄደ መጠየቅ ያለብህ። ምክንያቱም ሙስሊሙ እዛ የአካባቢው ይኑር እንጂ ምዕራብ ሐረርጌ እንደሆነ ይታወቃል። አካባቢው ላይ ይኑር እንጂ ያን ነገር ለኢንፎርሜሽኑ ሩቅ ነው ብዬ ባልልም እንደ ጎረቤት ወይ ደግሞ እንደ ቅርብ ነዋሪ የሚሰማው የሚያውቀው ሊኖር ይችላል። ከዛ ይልቅ እዛው ለበዓሉ የመጡትን ሰዎች በእምነት ከሚመስሉ ምክንያቱም አንተ ያኔ ስትሄድ ጴንጤ አይደለም አይደል? ኦርቶዶክስ ሆነ ነው የሄድከው። ስለዚህ የእምነቱ ተከታይ ከሆኑ ወንድሞችና እህቶችን መጠየቅ የነበረብህ። ከሙስሊሙ ብጠይቀው ሙስሊሙ ከጥላቻ ተነስቶ ስነግሮ ከሆነስ ይዶን ነው የምታውቀው ነገር የለም። ስለዚህ ከሙስሊሙን ለመረጃ ብለህ አሁን ቅድም የገባው እዛ አካባቢ ነኝ አለ እና እኔ አውቃለሁ አለ። አናየ የዚህ ሰው አንድ ሙስሊም ምስክርነት ይሄን ነገር አይቻለሁ አላየውም ብሎ ለማለት እኛ እንድንቀበለው እኔ በግሌ አላምንም። ቢናገርም ማለት ነው አላምንም። ከጥላቻ ተነስቶ እስከሆነ የሚናገረው ምክንያቱም የኦርቶዶክስ እምነት ተከታይ አይደለም እሱ የእስልምና ሃይማኖት የቁንጫ የቅማል የሚባለውን ስለት ቤተክርስቲያኒቱ አልቀበልም እንደዚህ አይነት ነገር አቁሙ ብላ እንዳለች ሁሉ እንዲህ አይነቱ ኦርቶዶክስ ቤተክርስቲያን ምዕመንና ህዝብ ይሄንን አይቀበለው ሁሉ አይቀበለው። የሚቀበሉ እንኳን ቢኖሩ የሚቃወሙት አሉ። ኦርቶዶክሳውያን ሆነው ስለ ህሊና ህግ እግዚአብሔርንም ስለመፍራት የሚቃወሙ አሉ እና ኖ ብለው ከሚሉ ከእነሱ ሰዎች ብትጠይቅ እውነተኛ ምስክር ይሆናል። ሄደ ግን የጠይቀው ከእምነቱ ከማይመስሉ ሰዎች ነው የጠይቀው። ስለዚህ ከአንድ ሙስሊም ተቀብለ ያመጣውን ወሬ እዚህ ትክክል ነው ብለህ ብትል እኔ አልቀበልም። በነገራችን ላይ ኤርሚ እሱም ብቻ አይደለም። በነገራችን ላይ ሴቶቹ የሚመረጡት የተባለበት ኤሪያ ገብቷል። ዛሬ ይሄን ሰምቶ እኮ ሄዶ እዛም ይበጠብጣል። እኔ እኮ በጣም ነው ያስደነገጠኝ። በዚህ ሰዓት እኮ ሰው እያለቀ ያለበት ጊዜ ነው ኢትዮጵያ ውስጥ አይደለም። እንዲህ ብሄር መርጠህ ጠርተህ እንዲህ የሚባል በጣም ከባድ ነገር ነው። አንተ እዚህ ባወራሃት በጣም ብዙ ሰው ኢትዮጵያ ውስጥ እንደሚያልቅ ወቅ አንተ በመረጃ ላይ ያልተመሰረተ ነገር
ተገቢ አይደለም። የሄዱ ሰዎች ያዩ ሰዎች ሲያወሩ ነበር። አዎ ይሄ ነገር ለኦርቶዶክስ እምነት ተከታዮችም ራሱ አዲስና እንግዳ ነገር አይደለም። በተዘዋዋሪ ይሁን በጨረፍታ ሲሰማ ነበር። የተሰማው ነገር ሁሉ ውሸት ነው ብለን ባንልም የተሰማው ሁሉ ደግሞ እውነት ነው ብለንም ደግሞ ሁሉንም አግበስብሰን አንወስድም። ግን ከእስላሞች አቅጣጫ ግን የተነገረው ፈጽሞ እኔ አልቀበልም። ከረኛ አታሳምነኝም። እንደው አንዲት ኦርቶዶክስ እንደዛ ልታደርግ ትችል ይሆናል። የኦርቶዶክስ ህዝብ የሙስሊም ስጋ አንበላም ብሎ ክርስቲያንን ብሎ የሚል ማህበረሰብ ከእስላም ጋር ይተኛል ብሎ የሚለው ነገር ነው ተቀባይነት የሌለው ጭፍንነት የሆነ ነገር ነው የምለው። በፍጹም አልቀበልም። ማንም ተሟጋች መጥቶ ሊቅ ነኝ ብሎ ያለ ይህንን ሊያሳምነኝ አይችልም። በቃ የኔ ህሊና አያምንም። ለምን? አንደኛ ቤተክርስቲያኒቱንም ስለማቅ ማህበረ ህዝቤ ነውና ስለማቀው ማለት ነው። ኦርቶዶክሳውያን ህዝባችን ናቸውና ስለምናቅ ማለት ነው። ድካማቸውንም ብርታታቸውንም እናውቃለን። እነሱ የኛ እንደሚያውቁ ኤርሚ ከሙስሊም ጋር ምግብ በላ ብላ እኮ ጸበል ምትረጭ ቤተክርስቲያን ናት አይደለም? መጽሐፈ ቄደር ምጠምቅ ቤተክርስቲያን አያረጉም፣ በፍጹም አያረጉም እንደዚህ እና ያ ሙስሊም ምናልባት አንተ ሮቤራ ነግሮ ሊሆን ይችላል። ከጥላቻነት ተነስቶ ያወራ ነገር ሊሆን ይችላል ነው እና አንዳንዴ ስለ ሃይማኖት ስንጠይቅ ከራሱ ከማህበረሰቡ እንጠይቅ። እኔ አሁን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳወራ ከሶስተኛ ወገን ሰምቼ አይደለም። ሰሙ አሁን ስለ ኦርቶዶክስ ሲያወራ ከሶስተኛ ወገን ሰምቶ አይደለም። ምክንያቱም እያንዳንዳችንም እንደየመጣንበት ጊዜ እዚህም ያላቸው ወገኖች መሲስ ታወራ ከሶስተኛ ወገን ሰምቶ አይደለም። እዛ የነበረች ሰንበት ተማሪ ናት። ሰሙ እዛ የነበረ አገልጋይ ነው። በቤተክርስቲያኒቱ ውስጥ በሰንበት ትምህርት ቤት ያለፈ ወይ በቤተክርስቲያኒቱን ነገር በሚገባ የሚያውቅ ወላጆቼ ያየሁትን ከማህበረሰቡ ያየሁትን እና ምክንያቱም ምን ትጠቀማለህ? የሌለን ነገር ማውራት ማለት ነው። ለምሳሌ ልክ አሁን ኦርቶዶክስ በእኛ በወንጌላውያን አማኞች ላይ እንደሚዋሹት እኛ አንዋሽም። በእውነት ለመናገር ማለት ነው እኛ አንዋሽም። ነው ብለው ሲሉ ያየኋቸው እንጂ ኢየሱስ ከኔና ከአንቺ ይወለዳል ብለው ሲጀምር አብስሌት ኢቭን ከእስራኤላውያን ወንድና ሴት እንኳን አይወለድም። ኢየሱስ በወንድና በሴት ፍቃድ የሚወለድ አይደለም። በእግዚአብሔር ፍቃድ ከሴት ግን የሚወለድ እንደሆነ ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደተናገረው ማለት ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ኢየሱስ የወንድና የሴት ፍቃድ በወንድና በሴት ፍቃድ የመጣ የተወለደ የተጸነሰ አይደለም። እደግመዋለሁ። ጌታችን እንደምታውቁት የወንጌል አማኞች ይህንን የማታውቁት ሆናችሁ አይደል የምናገረው። ጌታችን በወንድና በሴት ፍቃድ የተጸነሰ የተወለደ አይደለም። ልክ የኦርቶዶክስ ተዋሕዶ ቤተክርስቲያንም ይህንን ነው የምትለው። ዘእንበለ ዘርአ ብእሲ ያለ ወንድ ዘር ነው። ዘእንበለ ዘርአ ብእሲ ማለት ያለ ወንድ ዘር ድንግሊቱ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ጸንሳ ወልደዋለች። ስለዚህ ከአንድ ኢትዮጵያውያን ይወለዳል ብለው ይተኛሉ ብለው ሲነግሯቸው የሀገሬ ሕዝብ አምኗል። እነዚህ ጴንጤ የሚባሉ ኢየሱስ ከእኔና ከአንቺ ይወለዳል እያሉ ይተኛሉ ብለው ሲሏቸው ሀገራችን ሕዝባችን አምኗል በጣም ብዙ። ይሄ ግን ምን ነበረ? ውሸት ነበር። ውሸት መሆኑን ሄጄን ያረጋገጥኩት ወንድሞች እናቶች፣ መጥቼ ሄጄ ለማየት የመጣሁት አንዱ ይህንን ነገር ነግረውኝ ነው። ዝሙት ይሰራሉ መብራት አጥፍተው ብለው ሲሉ ሰምቼ ነው። ኦርቶዶክሳውያኑ አገልጋዮች ናቸው ሲያወሩ የነበሩት ቄሶቹ ለእኔ ነገሩኝ በወቅቱ። ከመጣው ጊዜ ጀምሮ ግን ከሄድኩበት ጊዜ ጀምሮ ግን እስካሁኗ ሰዓት ድረስ መብራት አጥፍቶ የሚተኛ በአዳራሾቻቸው ተገናኝተው የሚባለው ነገር ወንድሞች እናቶቼ፣ እንደዚህ ነውረኛ ነገር በአደባባይ ላይ ማንም የሚያደርግ የወንጌል አማኝ የለም። እኔ እመሰክራለሁ። የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ አሁን በጌታ የሆንኩኝ ማለት ሄጄ ያየሁትኝ ሌላ ነው ማለት እግዚአብሔርን ሲያመልኩ። ኤርሚሻ ምን አለ መሰለ፣ በጣም የኛ ህዝብ ችግሩ ምን መሰለ፣ ሰምቶ የማመን ችግር የለበትም። አሁን ትልቁ የኛ ህዝብ ችግሩ የማገናዘብ ችግር። በቃ ሁሉ ምንም ንገረው የኛ ህዝብ ያምናል። በቃ ምንም ንገረው ጴንጤ እንዲያረጋል። አዎ አክሰፕት ነው የሚያደርገው። በቃ ነው እንዴ? እስኪ እንትን ልበል ላጣራ አይለ። ይሄ አሁን ትልቁ በሽታ ነው። አሁን ኢትዮጵያ ያለው ትልቁ በሽታ ሊሻለን የሚገባው በሽታ ጀስት በኤቪደንስ ስታሳየው ማያምን ህዝብ በወሬ ስትነግረው ያምናል። በቃ ያምናል።
ጀስት አሁን አንተ ሄደ አይተህ እኔ መጣሁኝ የሚባለው ነገር ነው አይደለም? እያየሁት ነው ስትመጣና አሁን ችግሩ እዚህ ጋር ነው ያለው። ሰምቶ የሚያምን በቃ የሆነ እኔ እንጃ ምን አይነት እኔ እግዚአብሔር በእውነት እኔ ቢያክመን እግዚአብሔር ጥሩ ነው። እግዚአብሔር በቃ እኔ እግዚአብሔር ያክመን በቃ እንደዚህ ነው የምለው። ድምፅን ለማስተካከል እንትን ይላል የዘጋ የከፈቴ ነው አይደው ነው እንዴት እንደሆነ እና ድምፅን ላሰማቸው ብዬ ነው። ድምፅሽን አሰሚ እያሉ ስለሆነ ከስር እና ማለት መረጃ የሌለ ነገር ባናወራ በጣም ደስ ይለኛል። ደግሞ የሰማነው ነገር ማውራት በጣም አስቸጋሪ ነው። አሁን ቅድም እኔ ላይቭ እንደከፈትኩኝ አንዱ መጥቶ ጴንጤዎች ከልጆቻችሁ ጋር ነው የምተኙት ምናምን ሲል አሁን እጄ ሌላ ቦታ ላይ መሰከርኩኝ ማለት ኤቪደንስ የለውም ማለት ነው። እና ጴንጤዎች ቤተክርስቲያን ስትሄዱ የራሳቸውን ልጆቻቸውን ይዞ ከነሱ ጋር ነው ሄዶ የሚያደሩት ምናምን አይነት ነገር ነበረ ሲያወራ የነበረው እና እንደዚህ አይነት ነገርም አለ እንደ ብሎ ደግሞ ሌላኛው ሄዶ ጴንጤዎች እኮ እንዲህ ናቸው ብል መረጃ የለውም። ኦልሬዲ እኔ ቤት ብቻ ነው እየሰማው። እንደዚህ አይነት ነገር እንዳይሆን የሰማነው ብቻ ማውራት በጣም ከባድ ነው። ደግሞ አንዳንዶች ታስቃላችሁ ማለት በቤተ ክርስቲያን ግቢ ውስጥ የተደረገውን ዘፈን ግለሰብ ነው ስትሉ ያው ከመሳቅ ውጭ አማራጭ የለንም። እንቀጥሉ። ድምፅን ለማሰማት አክል ነው። ቴንኪዩ ተባረኪ። እኔም ወደ መተኛቱ አካባቢ ላይ ሰዓቴ ጥሩ ስላይደለ የምንነግራችሁ ግን አንደኛ ስናወራ ትክክለኛ በሆነ መረጃ ላይ የተደገፈ ነገር ካገኘን እናወራ ካወራን ማለት ነው። እኔም ስለማወራ እና በመረጃ ላይ ግን ያልተደገፈ ነገር በጣም ጥሩ አይደለም። ስለዚህ ይሄ ከሙስሊሞች ጋር በተገናኘ ለምሳሌ እውነቱን እነጋገር ከተባለ አሁን ስለኛ ስለ ወንጌላውያን አማኞች እንደው ለህሊና ያደረ ሙስሊም ካልሆነ በስተቀር ስለኛ መልካም ነገር አያወራም። ስለኛ ስለ ወንጌላውያን አማኞች ኦርቶዶክሳውያን ለህሊናቸው ያደሩ እግዚአብሔር የሚፈሩ ሰዎች ካልሆኑ በስተቀር መልካም ነገር አያወሩም። እኛም ልክ የወንጌላውያን አማኞች እንደነሱ ሆነን ህሊናችንን ጥለን እግዚአብሔርን ባለመፍራት በኦርቶዶክስም ላይ በሙስሊም ላይ በማናቸውም ላይ እኛ እነሱ እንደዚህ ብለው ይሉናል ብለን በሐሰት መናገር የለብንም። ለህሊናችን የኔ ወገን ስለሆናችሁ ታማኞች መሆን አለብን። እግዚአብሔርን መፍራት አለብን። ምክንያቱም ጌታ በውሸት ስለማይከብር። እነሱስ ለምሳሌ አሁን በእውነት ለመናገር ኦርቶዶክስ ለምንድነው በኦርቶዶክስ ሃይማኖት እንደዚህ ብለው የሚዋሹብን? ለምሳሌ አሁን እስካሁን ድረስ እየነገርናቸው የማርያም ጠላቶች ናችሁ 4 ነጥብ ዋጡት ኤርሚያስ ይሉናል። ኧረ አይደለንም እኮ የጌታዬ እናት እስራኤላዊቷ ማርያም የጌታዬ እናት ቅድስት ድንግል ማርያም የአማኑኤል እናት የጌታችን እናት በምንኛ የሂሳብ ስሌት ነው ልጠላት የምችለው? እስኪ የጠላሁበትን ፓርት አሳዩን። እስኪ ወይ እንደ ግል የጠላሁበትን እንደ ተቋም የወንጌል አይደለም። እንደውም በዚህ ቻሌንጅ ሊያደርገን የሚችል ሰው ካለ እኔ ቻሌንጅ ላቅርብለት። ማርያምን የጌታችንን እናት ኦርቶዶክስ ነው የሚጠላት ወይስ ጴንጤ? በዚህ ጉዳይ እኔ ቻሌንጅ የሚያደርግ ሰው ካለ ይምጣ። ኦኬ፣ በዚህ ጉዳይ ዲቤት ሊገባ የሚችል ሰው እንኳን ካለ ይምጣ። እውነት ማን የሚጠላው? እስኪ መጽሐፍቶቻችን ይገለጡ። ማርያምን እንወዳታለን ተብሎ የተጻፈ መጽሐፍት ሁሉ በሙሉ ለሃ ማርያም፣ ድርሳነ ማርያም፣ ራእይ ማርያም፣ ነገረ ማርያም ብለው በሚሉ ታምረ ማርያም በሚባል መጽሐፍቶች ውስጥ እነዚህ አሁን ስማቸውን በጠራኋቸው መጽሐፍቶች ውስጥ ብቻ ድርሳነ ኪዳነ ምሕረትም ጨምሬ ድርሳነ ኪዳነ ምሕረት፣ ለሃ ማርያም፣ ድርሳነ ማርያም፣ ነገረ ማርያም፣ ራእይ ማርያም፣ ታምረ ማርያም በእነዚህ አሁን በጠራኋቸው መጽሐፍቶች ውስጥ የጌታችን የኢየሱስ ክርስቶስ እናት ያቺ የምንወዳት ጻድቅ ሴት በክርስቶስ እህቴ ብዬ ስጠራት ያላፈርኩባት፣ ስንጠራት የማናፍርባት፣ በክርስቶስ እናቴ ብዬ ስጠራት የማላፍርባት፣ ስንጠራት የማናፍርባት ያቺ ቅድስት ሴት ለባህሪዋ ለምግባሯ የማይመጥን ነገር ጽፋ የተገኘች ማናት? ቤተክርስቲያኒቱ ናት። ተቋሟ ይሁን የተቋሟ ነው የምናገረው ቤተክርስቲያኒቱ። ምክንያቱስ እነዚህ መጽሐፍቶች በግለሰብ የተጻፉ መጽሐፍቶች አይደሉም። እደግማቸዋለሁ። መጽሐፍቶቹ ልብ በሉ። ለሃ ማርያም፣ ድርሳነ ማርያም፣ ራእይ ማርያም፣ ነገረ ማርያም፣ ታምረ ማርያም በእነዚህ መጽሐፍቶች ማለት ነው
የተጻፉት ውስጥ እነዚህ መጽሐፍቶች ሁሉም እጄ ላይ አሉ። ከቅዳሴ ማርያም ውጭ ማለት ነው። ሁሉም እጄ ላይ አሉ። በውስጡ የተጻፈውን የእኔ እናት እንኳን መስታወት የማታደርገውን የሰሙ እናትና እህት የማያደርጉትን ለባህሪያቸው ለምግባራቸው የማይመጥን ነገር ነው የጌታ እናት አደረገች ብሎ የጻፉት። ከምን የተነሳ? ከመውደድ የተነሳ ለእነሱ መውደድ ነው። እኛ ግን ስናነበው በመጽሐፍ ቅዱስ መዝነው ጥላቻ ነው። ስሟን ማጉደፍ እንጂ ስሟን ማክበር አይደለም የተያያዙት። ሲጀምር የሴት ብልት ሳሙ ብላ አለች ብለህ እንዴት ነው ስሟን የምታከብረው? ማርያም አሁን ታምር ራእይ ማርያም፣ ድርሳነ ማርያም፣ ነገረ ማርያም፣ ታምረ ማርያም፣ ላሃ ማርያም፣ ድርሳነ ኪዳነ ምሕረትን ጨምሬ ማለት ነው። ገና ላንባቸው የተዘጋጁ አንብቤ ጨረስኳቸው። የቱ ጋር ምን እንደሚል ማለት ነው። እና በጣም ነው የሚቀፋው። እውነት ለመናገር እውነቴን ነው የምነግራችሁ። ምን አደረገች? በትውልድ ፊት እንደዚህ ማርያምን ጴንጤው ቢጠላት እኮ እውነት ልንገር፣ እኔ አሁን ይህን መጽሐፍ ከማንበብ የተነሳ የጌታዬን እናት ለይቼ ያውቃታለሁ እንጂ የኦርቶዶክስ ማርያም ብዬ እኮ ብጠላ አይገርመኝም። ምክንያቱስ በአንድ እግዚአብሔርን ትፈራለች፣ ጻድቅ ሴት ናት፣ ጌታን በስጋ ወለደች በተባለች በጌታ እናት ስም በማርያም ስም የተጻፈ እንደዚህ አይነት ነውር እኔ አይቻላቅም። ኦኬ አይቻላቅም። ሩሩ ናት ብለን ለውሻ በወርቅ ጫማ ውሃ ጠጣች ብለው ሩሩ ናት በቃ የጻድቅ ነፍስ ለእንስሳ ይራራል ብሎ ብለው በምሳሌ ላይ መጽሐፍ መዝኜ ያስኩትኝ። እሺ ማርያም ለውሻ ውሃ ብታጠጣ አይገርምም። ምክንያቱስ የጻድቅ ነፍስ ለእንስሳ እንኳን ቢሆን ይራራል ይላል ምሳሌ ላይ። ኦኬ በዚህ ያስኩት የጌታዬ እናት ማርያም ጻድቅ ሴት ስለሆነች ምዕራፍ 71 ይህንን ምሮ ምዕራፍ 72 ላይ ሚስጥሬን አትንገርብኝ ብላ ሚስጥሯን የነገረባትን ጎረምሳ ረግማ ሁለንተናውን ወደ ውሻ ቀየረች ይላል። ለውሻ የራራች እናት እንዴት ለፍጡር አትራራም? እሷ ደግሞ ሚስጥሬን አትንገርብኝ ብላ ሄዶ ለአገረ ገዢው ነገረ ይላል። ማርያምን የነገራትን ሚስጥር ለአገረ ገዢው ሄዳ የነገረችው ምንድነው ሚስጥሩ ብለን ስንጠይቅ እዛው ክፍል ላይ መልአኩ ገብርኤል መጥቶ እንዳበሰራት በእግዚአብሔር መንፈስ ቅዱስ ወንድ ልጅን እንደምትወልድ እንደነገራት ይሄ ነው ሚስጥር ብላ የነገረችው። ይሄ አይታወቅም እንዴ? በዓለም ተጽፎ የተገኘ አይደል እንዴ? ወንጌላውያኑ ተቀባብለው የጻፉት አይደል እንዴ? ማርያም ይህን ሲጀምር በግብፅ ሀገር በስደት በነበረችበት ሰዓት ላይ ነው ለአንድ ወጣት ነገረችው። ወጣቱ ደግሞ ሄዶ ለንጉሱ ነገረው። ከዛ ነገሩን ሰማችበት እና ለማንም እንዳትናገር ብዬ የነገርኩህን ሚስጥሬን አውጥታል ብላ እንደ ውሻ ረግማ ገደለችው ይላል። ማነው? አዎ ፈረደችበት፣ ረገመችው፣ ገደለችው ይላል። ታምር 72 ላይ ታምር 71 ላይ ለውሻ ራራች ብላ ያሉንን በእግዚአብሔር መልክና አምሳል የተፈጠረውን አቅፋ ወደ ግብፅ የገባችው አዝላ ወደ ግብፅ የገባችው ልጇ የሞተለትን ሰው ገደለች ይላል። ርኅርኅት ናት፣ ለውሻ ርኅርኅት ናት፣ ለሰው ግን የማትራራነች ብለች የጌታዬ እናት ማርያምን ስሟንማ አታጠፋውም። እሞግታለሁ፣ እውነቴን ነው የምልህ። ሱሬህን እስክታወልቅ ድረስ እሞግታለሁ፣ በእውቀት በመረጃ ማለት ነው። እሞግታለሁ ብሎ የሚመጣ ሰው ካለ ይሄ በእኔ እናት በማርያም ስም በእኔ እናት በመስታወት ስም ቢጻፍ ምን ይሰማሃል? የእናቴን ስምማ እንደዚህ አታጠለሽም ብዬ ነው የምልህ። ታዲያ በመስታወት ስም እንደዚህ ጽፈህ እኔ እንደዚህ ከተናገርኩ በጌታ የእናት ስም እንደዚህ ስጽፍማ አናልፍህም። ለዚህ ነው ቆጣ የሚያደርገኝ። አይ ተው እንጂ ሲጀምር ማርያም ለኦርቶዶክስ ማን ነው ርስትና ጉልት አድርጎ የሰጣት እንዴ? ማርያም እኮ የኔም ነች አይመስልም? ሁሉ ቀነሷ ማርያም ብለው ስላሉ የነሱ ብቻ ከቤተሰቦቻቸው የወረሱት የቅቤ ቅል ይመስል የነሱ እርስትና ጉልት አድርገው፣ እኛ ደግሞ ሁሉ ቀን ኢየሱስ ብለን ስንል ኢየሱስ የጴንጤ ብቻ አድርገው እንደሳሉት እኛ ደግሞ ማርያም ብለው ሲሉ የነሱ ብቻ አድርገን መሳል የለብንም። የኔም ናት። እየሰማኝ ነው ወንድሜ? የኔ ቤተሰብ ነች ማርያም። የኔ እናት ናት በጌታዬ። እኔም ማወራው ማርያም ብላ ኦርቶዶክስ ላይ ሳለችዋን አይደለም። እኔም ማወራው የአብርሃም ዘር የሆነችው የዳዊት ልጅ የሆነችው ያቺ 15 ዓመት ልጃገረድ ከመልአክ ድምፅ ሰምታ ጌታዬን በድንግልና የጸነሰችው እሷን ነው ማወራው። አዎ ዳር ትይዛለህ ብራዘርዬ። አንተ ከጎጃም ወይ ከወሎ ወይ ከጎንደር ወይ ከትግራይ ወይ ከኦሮሚያ ወይ ከከምባታ ከሃዲያ ወጥተህ እኔ ላይ ነን አጉረጥርጠህ እመቤቴ የኔ ነች ብለህ ልጥለህ አንተ ማን ሰጠህ? ለእኔ ማን የከለከለኝ? ማን ነው ሰጪና ከልካይ ያደረገህ?
ኧረ ኦርቶዶክሳውያን ሲመጡ ኦርቶዶክሳውያን በማርያም ጉዳይ አትምጡባቸው ይላል። እኔም ጋር እንዳትመጣ በማርያም ጉዳይ ይኸው ነግሬሃለሁ።